ሁሉም አረቦች አንድ ሆኖ እንዲቆም ያደረጋቸው ሰውዬ ምን ቢናገር ነው ለመሆኑ ካላችሁ ልንገራችሁ። የቱንም ያክል ሰራተኛችሁ እናንተ ጋር ብትቆይ 5 ዓመትም 10 ዓመትም ሰራተኛ ነው፣ አትመኑ። በተለይ ለልጅ እንደ እናት የሚሆን ነገር የለም። ወንድሞቼ እህቶቼ እባካችሁ ሁላችሁም ጥንቃቄ አድርጉ ይላል። ምንድነው የተፈጠረው? ሰራተኛዋ ምንድነው ያደረገችው? በዝርዝር የምነግራችሁ ይሆናል ማለት ነው። ይሄን ቪዲዮ ባካችሁ ለሁሉም እህቶቻችን እንዲደርስ ላይክ ሼር ያደረጋችሁ ጀምሩት። ግዴታ ሼር ለማድረግ ዩቲዩበር መሆን አይጠበቅባችሁም። ባለው ነገር ሰው ቤት ለሚሰሩ በተለይም ደግሞ ልጅ ቤት ብቻ አይደለም የትኛውም ቦታ የምትሰሩ ሰዎች ከፍተኛ ጥንቃቄ አድርጉ ማለት ነው። በአሁን ሰዓት ብዙ ጊዜ ነግሬያቸዋለሁኝ። ካሜራ ሲባል እኛ የምናየው ሴኩሪቲ ካሜራ ብቻ አይደለም። በጣም በርካታ ካሜራዎች አሉ። ከዚህ ቤት ቪዲዮ ሰርቼላችኋለሁ። ምን አይነት ካሜራዎች አሉ መዳም ቤት የሚደበቁ ካሜራዎች የሚለውን ሰርቼላችኋለሁኝ። እንደ ምሳሌ አሁን ጣውላ ላይ የሚቀመጥ ብዙ ጊዜ እንደ ኢንተርኔት የሚመስለው ነገር ኢንተርኔት አይደለም። ስታዩት ግን እንደ ኢንተርኔት ልክ ሰዓት እንደሚቆጥረው አይነት ብልጭ ድርግም የሚል ነገር አለው። ግን ሰዓት አይደለም እሱ ነገር ማለት ነው። በጣም በርካቶች እኛ እንዳንነቃ አድርገው በሲስተም በዚያ መልኩ ጣውላ ላይ ሊሆን ይችላል፣ ክፍላችሁ የሆነ ጠረጴዛ ላይ ሊሆን ይችላል የሚመስላችሁ ኢንተርኔት ወይንም ሰዓት ልክ ኢንተርኔት እንዴት ነው ሲቆጥር እንደዛ ነው የሚመስለው ግን ኢንተርኔት አይደለም ማለት ነው። ሌላው ሰዓት ላይ አበባ ውስጥም ይቀመጣል። በጣም ትንንሽ በጭራሽ ላይን የማይታሰቡ ካሜራዎች አሉ ማለት ነው። ይቺ እህታችን እንግዲህ ሴትዮዋ ስትወጣ ካሜራ ደቀናባት፣ እሷ ምንም በማታውቀው ሁኔታ በካሜራ እየተከታተለቻት፣ ሰውየውም እየተከታተላት ለህፃን ልጇ ፓምፐርስ እየቀየረችለት ማለት ነው። ሶፍቱን እንግዲህ ቂጡን ጠራርጋ ከዛም በኋላ አፏን ነው ጠረግ ያደረገችው ማለት ነው። እነሱ ግን አፈነችው፣ በፓምፐርስ አፈነችው፣ በዋይፕስ አፈና ያዘችው ምናምን ነው እያሉ ሲያወሩ የነበረው ማለት ነው። ግን እሷ ይህ እንግዲህ ፓምፐርሱ ያው ይሄ ዋይፕሱ ንጹህ ሆኖ ወይ ደግሞ አፍንጫው ላይ ንፍጥ ነገር አይታ ወይ የተለያዩ ነገሮችን ለማጽዳት ነው እንጂ ሌላ ነገር ስታደርግ የሚያሳይ ነገር የለም ካሜራው ላይ። እነሱ ግን አፍና እንደዚህ ልታደርገው ነበረ። እንደ ሰራተኛ ክፉ የለም እናንተ ጋር 5 ዓመት ተቀምጣለች 10 ዓመት ተቀምጣለች የቤት ሰራተኛ ብላችሁ እባካችሁ ሰራተኛ አትመኑ። ልጃችሁን ለሰራተኛ ጥላችሁ አትሄዱ እያለ ይሄ በምስሉ ላይ የምታዩት ሰውዬ እንግዲህ ባሰራጨው ቪዲዮ በጣም ብዙ ሰዎች ተቀባብለውታል ማለት ነው። በጣም ብዙ አረቦች እና ምን ልላችሁ ነው፣ ሁላችሁም ብትሆኑ ጥንቃቄ አድርጉ። በጣም ከፍተኛ ጥንቃቄ አድርጉ። አሁን እሷ ላይ እንግዲህ ምን ደርሶባታል፣ ምን አድርገዋታል የሚለውን ነገር ፈጣሪ ወቀው። ስለሷ ምንም የተሰማ ነገር የለም። እሱ ብቻ የሰራው ቪዲዮ ነው የተሰራጨው ማለት ነው። አረብ ሀገር ላይ በርካታ እህቶቻችን ከደረሱ በኋላ የሚጠፉ አሉ። የት እየሄዱ ነው የሚጠፉት? ፈጣሪ ቤት ይቁጠረው ምን እንደሚሆኑ የት እንደሚሄዱ ማለት ነው። ነገር ግን ሁሉም ነገር ከመሆኑ በፊት አስቀድማችሁ ተጠንቀቁ። ነው። እኔ ሁልጊዜ የምነግራችሁ ነገር ይሄን ነው። ቅድመ ጥንቃቄ ነው እንጂ ከሆነ በኋላ አንድ ነገር አላወራበትም። ነገር ግን እስከ ዛሬ በቤታችሁ ያልገጠማችሁ ሰዎች እንዳይገጥማችሁ ተጠንቀቁ። ይሄን ብቻ አይደለም፣ በስልካችሁ ቤታቸውን ፎቶ እያነሳችሁ ይቅርታ እናንተ ክፉ ነገር ሳታስቡ ሸር ሳታስቡ ልባችሁ ንጹህ ሆኖ ለጓደኞቻችሁ ልብስ እየተኮሳችሁ ሊሆን ይችላል። ስራ እየሰራው ነው ስትሏቸው እነሱ አላምን ሲሏችሁ የሆነ ነገር ወይ ደግሞ እነሱን የበለጠ ለማሳመን በትህትና የምታደርጉት ነገር አለ። ፎቶ አንስታችሁ በመላክ የሁሉሽ እንትን እየሰራው እኮ ነው እንደዚህ እያደረጋችሁ ምግብም ሊሆን ይችላል እየሰራችሁት ያለው ምግብ ለምሳሌ አሳየኝ እስቲ ምናምን ነገር ትችላችሁ ፎቶ እያነሳችሁ የምትልኩ ሰዎች ከፍተኛ ጥንቃቄ አድርጉ ማለት ነው። ከዚህ ፍታ አንዲት እህታችን እዚሁ አቡዳቢ ውስጥ ቤት እያጸዳች ለጓደኛዋ ቤት እያጠበች እያለ ኩሽና እያጸዳው እኮ ነው ብላ በስልኳ ኩሽናውን ካሜራ ሪከርድ አድርጋ ማለት ነው እያጸዳች ያለውን ቤቱን ሪከርድ አድርጋ ልካላት። ሴትየዋ ስልኳን ጠልፈው ነበረ። ቀጥታ የምታደርገውን ነገር በሙሉ ተከታተላታለች። ቤቷን ቀርጻ ለጓደኛዋ ስለላከችባት ማለት ነው። እዛ ቤት ውስጥ 3 ዓመት ከ6 ወር ነው የሰራችው ልጅቱ። ምንም ሳታቅ ድንገት ብድግ ብላ ወደ አገርሽ ትሄጃለሽ ነው ያለቻት ማለት ነው። ለምንድን ነው የሚሄደው? ምን አጠፋው? ምን በደልኩሽ? አንቺ ቤት እኮ ይሄን ያህል ዓመት አገልግዬሻለሁኝ። ምን አድርጌ ነው እንዲህ አይነት ውሳኔ የምትወስኙ? ያጠፋሁት ነገር ካለ ወይንም ደግሞ አንቺ ማትፈልጊኝ ከሆነ ቀጥታ ወደ ቢሮ መልሽኝ እንጂ አሁን አገሬ መግባት አልፈልግም ስትላት ቀጥታ ፖሊስ ነው ቤቷ የጠራችባት ማለት ነው። ፖሊስ ጠርታ በፖሊስ ነው ያስያዘቻት። ምንድነው የተፈጠረው ብለው ፖሊሶች ሲመረምሩ ሲያጣሩ የተፈጠረው ነገር እዚህ እስር ቤት የዳረጋት ነገር ምንድነው? በቪዲዮ ሪከርድ አድርጋ የላከችው ቤት እያጸዳች የነበረውን ኩሽና ምናምን እቃውን አወራርዳ የምታጸዳዳውን ለጓደኛዋ
ለኒውጤ ጓደኛው የላከችው ቪዲዮ ነው ለዚያ ያደረጋት ማለት ነው። ለምን የትኛውም ሀገር ላይ ማንኛውም ሰው ሳይፈቅድ ቤታቸውንም ሆነ እነሱን መቅረጽ ኢትዮጵያ ውስጥ ነው እንጂ ከኢትዮጵያ ውጭ በህግ ያስቀጣል። ይሄንን ማወቅ አለባችሁ። እኛ ሀገር ራሱ በጣም ከባድ ሰዎች ካልሆኑ ቀለል ያለ ሰው ካልሆነ ከባድ ሰዎች የሚያካብሩ ከሆኑ እኛ ሀገር ራሱ ያስቀጣል። ከዚህ በፊት ዘማሪት ዘሪቱ ከበደ አንዲት ዶክተር ሊፍት ውስጥ እንደገባች በሊፍት ውስጥ ብቻ እሷ እንግዲህ በአጋጣሚ ነው ብላ ነበር በወቅቱ ዘሪቱ ማለት ነው። ዶክተሯ ግን በጭራሽ በአጋጣሚ አይደለም ይሄ የተቀናበረ ነገር ነው ብላ ዘሪቱን ምን ያህል ዋጋ እንዳስከፈለች ታውቃላችሁ? በጣም ብዙ ሀርድ የሆኑ ሰዎች አሉ ሀገራችን ራሱ ማለት ነው፣ እንኳን አይደለም ሰው ሀገር። ለምን ይሄ ነገር ያስቀጣል። ማንኛውም ሰው ያለ ፍላጎቱ ቤቱንም ሆነ ራሱን ፎቶ ማንሳትም መቅረጽም በጭራሽ አይቻልም ማለት ነው፣ በህግ ያስቀጣል። እና ጥንቃቄ አድርጉ። በጣም ብዙ እህቶቻችን ባለማወቅ በጣም የማይጠበቅ ጉድ ውስጥ እየገቡ ነው ያሉት ማለት ነው። እና ሁላችሁም አስቀድማችሁ መጠንቀቅ ያለባችሁን ነገር ነው። ሁልጊዜ የማቀርብላችሁ መረጃ በነገራችን ላይ የሆነውን ነገር በእህቶቻችን ላይ የሆነውን ነገር ግን ደግሞ ሌሎች እህቶቻችን እንዲማሩበት ቀድመው እንዲጠነቀቁበት ነው እንደዚህ የመሳሰሉ መረጃዎችን ወደ እናንተ የማድረሰው ማለት ነው። ሁላችሁም ግን ያንን ቪዲዮ ለሁሉም እህቶቻችን እንዲደርስ ላይክ፣ ሼር ማረጋችሁን በጭራሽ እንዳትረሱ ማለት ነው። እናንተ ደግሞ ያዋቂ ሆናችሁ አንድ ሰው ቤት የቆያችሁ አዳዲስ እህቶቻችን ሲመጡ የምታውቁትን ነገር ስለ ካሜራም ይሁን እንደዚሁም ደግሞ የተለያዩ ነገሮችን ስልክ ይዘው ልጆቻቸውን ፎቶ በማንሳት እንደዚሁም ቤታቸው እንኳን ፎቶ መነሳት ከፈለጋችሁ የተለያዩ ነገሮችን ማድረግ ከፈለጋችሁ ወደ ሆነ ጥግ ይዛችሁ አድርጉ እንጂ እዚህ የሆነ ሶፋ ላይ ተቀምጣችሁ የሆነ ነገር ላይ ይሄ ነገር አምሮኛል እዚህ ቦታ ምናምን ብላችሁ የሰዎቹ ጸባይ አይታወቅም። በደንብ እስከምትለምዷቸው ድረስ ተለምደውም ከባድ ናቸው። በነገራችን ላይ ለምጃለሁ 10 ዓመት 20 ዓመት ነው እነሱ እንዲህ ናቸው ማለት አይቻልም። ማንኛውንም ሰው ለምጄዋለሁ አውቀዋለሁ ማለት አይቻልም። ሁሉም ነገር ከመሆኑ በፊት አስቀድሞ መጠንቀቅን የመሰለ ነገር የለ ማለት ነው። ጥግ ይዛችሁ ማድረግ ትችላላችሁ ሁሉን የምታደርጉትን ነገር ማለት ነው። እቃቸውም ሳይገባ ልጆቻቸውም ሆነ እነሱም ሳይገቡባችሁ ከሆነ በኋላ ማለቃቀስ ትርጉም የለውም። ብዙ እህቶቻችን አለቃቅሰዋል። ብዙ እህቶቻችን በስሊፐር በዩኒፎርም ወደ ሀገራቸው ሲሄዱ አይቻለሁ ባይኔ እያለቀሱ መሄድ አልፈልግም እኮ ምንድነው የተፈጠረው ምንም በማያውቁት ማለት ነው። ድንገት ተነስተው 3 ዓመት 4 ዓመት ከሰሩበት ረጅም ጊዜ ከሰሩበት ቤት። ምክንያቱም አረቦች ድንገት ነው የሚቀያየሩት። መቼ እንደሚቀያየሩ አታውቁም። መቼ እንደሚቀስስት መቼ እንዴት እንደምትሆን አታውቁም። እንደዛ ናቸው እነሱ ማለት ነው። እና ሁላችሁም ጥንቃቄ እንድታደርጉ የጥንቃቄ መልእክት ነው ይህን ቪዲዮ የሰማችሁ በሙሉ ማለት ነው። ለሌሎች እህቶቻችን በየሄዳችሁበት እንደዚህ አዳዲስ የመጡ እህቶቻችን ምንም የማያውቁ የሚመስሏችሁን ቀረብ እያላችሁ ይጠቅማቸዋል የምትሉትን ነገር ንገሯቸው ማለት ነው። ምክንያቱም እንደኛ ድሃ ናቸው፣ እነሱም ስደተኛ ናቸው፣ ለመለወጥ ነው የመጡት። አንዲት ግን የተሳሳቷት ስህተት ዋጋ ታስከፍላችኋለች ማለት ነው። እና እባካችሁ ሁላችሁም ቀና ልብ ይኖራችሁ ላለሁ። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ቻው